አለቃ ኪዳነ ወልድ ክፍሌ በ1948 ዓመተ ምህረት በታተመው መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ወሐዲስ መጽሐፋቸው ደላላ የሚለውን ቃል በቁሙ መደለል፣ ማታለል፣ መሸንገል ይሉታል። ዶክተር እሌኒ ገብረ መድኅን ደግሞ በ1991 ዓመተ ምህረት ስለ ኢትዮጵያ የእህል ደላሎች ሚና ባቀረቡት የጥናት ጽሑፍ ላይ ደላላ የሚለው ቃል ምንጩ አረብኛ መሆኑንና በሀገራችን ብቻ ሳይሆን በናይጄሪያ ዲላላ፣ በህንድ ዳላል የሚለው ተመሳሳይ ስያሜ እንዳለው ጠቅሷል። ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? በዛሬው ፕሮግራሜ ድለላ ከንግድ ህጉ አንጻር እንዴት ይታያል? ህጋዊ የድለላ አበል ወይም ኮሚሽን ክፍያ ምን ያህል ነው? ድለላና ህግ እንዴት ይተያያሉ የሚለውን ዛሬ በዝርዝር የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። ቀጥታ ወደ ዛሬው ፕሮግራም ይገባሉ። ደላሎች ቤት፣ መሬት፣ መኪና ማሻሻጥና ማከራየት ብቻ ሳይሆን ከምንመገበው እህል አንስቶ ሌሎች ቁሳቁሶችን አሰሪና ሰራተኛ፣ የቤት ሰራተኛንም ያገናኛሉ። በአምራቹና በጅምላ ወይም በችርቻሩ ሻጩ፣ በአጓጓዥና በገዢ በሻጭ መካከሉም አይጠፉም። ህገወጥ ደላሎች ከህገወጥ ተግባራት ከዋጋ መናር ጋር ብዙ ጊዜ አብረው ሲነሱም ይሰማል። እንግዲህ በዛሬው ፕሮግራሜ ስለ ድለላ ስራ በህግ ያላቸውን ቦታ፣ ለድለላ የሚከፈለው ክፍያ ብዛትን ከህግ አንጻር ምን ይመስላል የሚለውን የምነግራችሁ ይሆናል። በሀገሪቱ የንግድ እንቅስቃሴና ኢኮኖሚ ላይ ከፍተኛ ሚናን የሚጫወቱ በመሆኑ የሚያመጡት ጉዳት ለመቀነስና የሚያበረክቱትን ጥሩ ነገር ለማጎልበት እንዲሁም የንግድ ሂደቱን ሰላማዊና ህጋዊ አመቺ ለተገበያዮችም ምቾት የሚሰጥ ለማድረግ ሂደት በሀገራችን የህግ ስርዓት ውስጥ ድለላን ወይም ደላሎችን በተመለከተ አዲሱ የንግድ ህግ ስለ ደላላ ምንነት፣ አሰራርና መብትና ኃላፊነት በመዘርዘር አስቀምጦ ይገኛል። በቅድሚያም ደላላ ምንድን ነው የሚለውን ከህጉ አንጻር የተሰጠውን ትርጉም እንይ። እንደ ሀገራችን የዘመን አቆጣጠር በ2013 ዓ.ም ተሻሽሎ የወጣው አዲሱ የንግድ ህግ አንቀጽ 54 ስለ ደላሎች እንዲህ ይላል። ደላሎች ማለት የሚዋዋሉ ሰዎችን በተለይም እንደ ሽያጭ፣ ኪራይ፣ ኢንሹራንስ፣ የማመላለሻ ውል እንደዚህ ያሉትን ውሎች የሚዋዋሉ ሰዎችን ፈልገው የሚያገናኙና የሚያዋውሉ ራሱን የቻለ የሙያ ተግባራቸው አድርገው ጥቅም ለማግኘት የሚሰሩ ሰዎች ወይም ይህንኑ የደላልነት ስራ የሚሰራ የንግድ ማህበር ነው በማለት ትርጉም ይሰጧል። በዚህ የህግ ትርጓሜ ውስጥ እንደምንረዳው በንግድ እንቅስቃሴ ውስጥ ሻጭና ገዢን፣ አከራይና ተከራይን፣ አምራችና አከፋፋይን በአጠቃላይ ፈላጊና ተፈላጊን በማገናኘት ስራ ላይ የተሰማሩና ይህንንም ተግባራቸውን እንደ መደበኛ ሙያቸውና መተዳደሪያቸው አድርገው የያዙ ግለሰቦች ወይም የንግድ ማህበሮች ናቸው ይላል። ደላሎች ውል ተዋዋዮችን እንደ ሽያጭ፣ ኪራይ፣ ኢንሹራንስ፣ መላለሻ ውል የመሳሰሉትን የሚዋዋሉ ሰዎችን ፈልገው የሚያገናኙና የሚያዋውሉ ድለላን ራሱን የቻለ ሙያ ተግባራቸው አድርገው ጥቅም ለማግኘት የሚሰሩ ሰዎች ወይም ይህንኑ የድለላ ስራ የሚሰሩ የንግድ ማህበራት ሊሆኑ እንደሚችሉ ከትርጓሜው መረዳት እንችላለን። በአዲሱ የንግድ ህግ ነጋዴ ስለሚባሉ ሰዎች በሚዘረዝርበት ምዕራፍ 2 አንቀጽ 5 ንዑስ አንቀጽ 34 ስር የድለላ ስራን የሚያከናውኑ ሰዎች የተዘረዘሩና እንደ ነጋዴ የሚቆጠሩ አስቀምጦ የሚገኝ ሲሆን በተጨማሪም በህጉ አንቀጽ 54 ንዑስ አንቀጽ 2 ስርም ደላሎች አስማሚ ሆነው የሚያስፈጽሟቸው ውሎች አይነትና ግብ ወይም የሚያገናኟቸውን ሰዎች ማንነት ወይም ሁኔታ ሳይታይ ነጋዴዎች ይባላሉ በማለት በግልጽ ነጋዴ ናቸው፣ ደላሎችን ነጋዴ ናቸው ሲል የንግድ ህጉ አስቀምጦ ወይም ትርጉም ሰጥቷቸው ይገኛል። ይህም ማለት ደላሎች የሚያገናኟቸውን ሰዎች በንግድ ስራ ላይ የተሰማሩ ነጋዴዎች ሆኑም አልሆኑም ደላሎች እንደ ነጋዴ እንደሚቆጠሩ በግልጽ ለመረዳት ይቻላል ማለት ነው። እንዲሁም
ድለላ ጥቅም ለማግኘት የሚሰራ ራሱን የቻለ የሙያ ተግባር በመሆኑ ደላላው ምንም ያገናኝ ምን በንግድ ሕጉ መሰረት ነጋዴ ነው። ነጋዴ በመሆኑም ደግሞ የንግድ ፍቃድ ማውጣት ይኖርበታል ማለት ነው። አንድ ደላላ የንግድ ፍቃድ ለማግኘት ደግሞ የድለላ ሙያ የሚጠይቀውን ልምድ፣ የትምህርት ዝግጅት፣ አስፈላጊ ካፒታል፣ ቋሚ አድራሻ ያስፈልጋል። የንግድ ፍቃዱ በግል ንግድ ወይም በንግድ ማህበርነት የተመዘገበ መሆን መቻል ይኖርበታል። ስለዚህ እንደ ማንኛውም የንግድ ስራ ድለላ ከሚያስገኘው ገቢ ላይ ግብር ለማስገበር ያስገኘውን ገቢና የሚከፍለውን ግብር መታወቅ መቻል ይኖርበታል። ተገቢው አካልም ትክክለኛ አገልግሎት መስጠታቸውና የግብር ግዴታቸውን መወጣታቸውን ለማረጋገጥ አሰራራቸው ላይ ቁጥጥር ያደርግበታል ማለት ነው። በተግባር የሚታየው ግን ከዚህ ሌላ ነው። ሌላኛው ልናይ የሚገባው በዚህ ፕሮግራሜ ላይ ልናይ የሚገባው ነገር ብዬ የማስበው ስንት አይነት የድለላ አይነቶች አሉ የሚለው ነው። በዓለማችን ላይ እንደ ሀገራት እድገትና የስልጣኔ ደረጃ ብዙ አይነት የድለላ ዘርፎች ያሉ ሲሆን ከነዚህም ውስጥ አንደኛ የበይነ መረብ ወይም የኢንተርኔት ደላሎች ኦንላይን ብሮከርስ ይባላሉ። ይሄ ማለት እንግዲህ አሁን ላይ ድሮፕ ሾፒንግ እያሉ በተለያየ ጊዜ በኢንተርኔት ሰዎች ከአንዱን እቃ አገናኝተው ወደ ሌላ ከስተመር የሚሸጡበት፣ ከአንዱ ሻጭ ወደ ሌላ ሻጭ እዛው በኢንተርኔት ላይ ሆነው የሚሸጡበት የሚያዳልሉበት የበይነ መረብ ደላሎች ወይም ኦንላይን ብሮከርስ ወይም ደግሞ በዘመናዊ አጠራሩ ድሮፕ ሺፒንግ የሚባለው አይነት ሊሆን ይችላል። ሌላኛው ደግሞ ጠቅላላ አገልግሎት የሚሰጡ ደላሎች ናቸው። ፉል ሰርቪስ ብሮከርስ የሚባሉት ነው። ሌላው በአነስተኛ ኮሚሽን የሚሰሩ ደላሎች ናቸው። ጠቅላላ ደላሎችም የሚባሉ አሉ። ዋናው ግን ከእንግሊዝ ጀምሮ እስከ ዩናይትድ ስቴትስ፣ ከዩናይትድ ስቴትስ እስከ ቻይና፣ ከቻይና እስከ ኳላላምፑር የሚገኙ የደላላ አይነቶች ዋነኛው የኢንሹራንስ ደላሎች ናቸው። ኢንሹራንስ ብሮከር እና የሪል ስቴት ደላሎች ናቸው። እነኚህ ሁለት ደላሎች እንግዲህ በአሜሪካ እና በሌሎች የሰለጠኑ ሀገራት በጣም በብዙ ይታወቃሉ። ኢንሹራንስ እና ሪል ስቴት አልሚዎች ጋር እጅና ጓንት ሆነው የሚሰሩ ደላሎች ናቸው ማለት ነው። እነኚህ የድለላ አይነቶች ልብ ልትሏቸው ይገባል፣ ስለ ድለላ ካነሳን አይቀር ማለት ነው። ሌላው ሊታይ የሚገባው ዋናው ነገር የደላሎች አበል ክፍያና የደላሎች ለሚያዳልሉት ነገር ያለባቸውን ኃላፊነት በተመለከተ ነው። የደላላ አበልን በተመለከተ የንግድ ሕጋችን በደላላው አስማሚነት ውሉን ካስጨረሰ ወይም ካዋዋለ በኋላ የውሉ ግዴታ ቢፈጸምም ባይፈጸምም ደላላው አበሉ ይከፈለዋል ይላል። በተግባር ግን የሚታየው ደላላው ዋጋ ይናገራል ወይም ቤቱን ወይም እቃውን ያሳያል። ተከራክረው የሚያስማማቸው ዋጋ ላይ የሚደርሱት ግን ገዥና ሻጭ ናቸው ወይም አከራይና ተከራይ ናቸው። የዚህ ጋር የደላላው ስራ ምንድን ነው? ሻጭና ገዢን ማገናኘት ብቻ ነው። ንግድ ሕጉ ላይ ግን የሚለው ምንድን ነው? ውል ያዋውላል፣ ነገር ግን ውሉ ይፈጸምም አይፈጸምም አበሉን ያገኛል የሚል ነው። ነገር ግን በተግባር የሚታየው ደላሎች ማገናኘት ብቻ ሲሆን ነው ስራቸው። ሌላው ለደላላው ሊከፈል የሚገባው አበል መጠን በቅድሚያ በስምምነት መወሰን ይኖርበታል ይላል። ተዋዋዩና ደላላው የደለለበትን አበል ይህን ያህል እከፍላለሁ ብለው ቅድሚያ መስማማት አለባቸው። በተግባር ግን ይህ ስምምነት በቅድሚያ ስለማይደረግ አብዛኛውን ጊዜ ደላላው ኪራይ ከሆነ የመጀመሪያ ክፍያ 10%፣ ሽያጭ ከሆነ ደግሞ 2% ይቀበላል። በንግድ ሕጉ መሰረት የደላላው አበል ላይ በቅድሚያ ስምምነት ካልተደረገ ሕጉ የደላላውን አበል በልማድ መሰረት ይቆርጣል ይላል። በዚህ ምክንያት በአብዛኛው ደላሎች ቀድመው የአበላቸው መጠን የማይጠይቁት አበላቸው በመቶኛ እንጂ በቁርጥ እንዲሆን ስለማይፈልጉ ነው ማለት ነው። ስለዚህ ደላሎች ከመስማማታችሁ ወይ ደግሞ ሰው ከማገናኘታችሁ በፊት ምን ያህል ፐርሰንት ኮሚሽን እንደሚጠይቁ ስምምነት ላይ መደረስ አለበት ማለት ነው። ተዋዋዩና ደላላው የአበሉን መጠን ቢስማሙም እንኳን የተስማሙበት አበል ከባድ መስሎ ከታየው ወይም ደላላው ከሰጠው አገልግሎት ጋር ተመጣጣኝ አለመሆኑ ሲታየው ደላላውን የፈለገው ሰው የንግድ ሕጋችን ለዚህ መፍትሄ ያስቀምጧል። በንግድ ሕጉ አንቀጽ 57 ንዑስ አንቀጽ 3 ላይ ለፍርድ ቤት የአበሉን መጠን በመቀነስ ስልጣን ሰጥቶታል።
በተግባር ግን ደላሎች በዚህም በዚያም ብለው ተመጣጣኝ ሆነ አልሆነ የጠየቁትን የአበል መጠን ሰዎቹን ያስከፍላሉ ማለት ነው። ነገር ግን ከበዛ በዝቷልና ልከፍል አይገባኝም ተብሎ ኖርማል ክስ በፍርድ ቤት ቀርቦ ፍርድ ቤት ሊከፈለውን የኮሚሽን መጠን ሊቀንስ እንደሚችል የንግድ ሕጉ አንቀጽ 57 ንዑስ አንቀጽ 3 ላይ በግልጽ ያስቀምጣል። ሌላው ልናይ የሚገባው ነገር የደላላ ኃላፊነት ነው። እንግዲህ ሁሉም ስራ ኃላፊነት አለው። ሁሉም ስራ ከልክ ካለፈ የማይፈቀድ ስራ ከተሰራ ኃላፊነትን ያስከትላል። የደላላ አንድ ኃላፊነትና ግዴታ ምንድን ነው የሚለውን እንዴ ደላላው ለደንበኛ ወይም አገልግሎቱን ለጠየቀው ወገን ያሉበትን ግዴታዎች ተላልፎና ይልቁንም የደንበኛውን ጥቅም በሚጎዳ እንኳን ለሌላ ለሶስተኛ ወገን ጥቅም የሰራ እንደሆነ ወይም ደንበኛው ሳይሆን ከሶስተኛ ወገን ክፍያ የተቀበለ እንደሆነ አበል የማግኘት መብቱ ሙሉ ለሙሉ ቀሪ ይሆናል ማለት ነው በሕጉ መሰረት። ሌላው ደላላው ሁለቱንም ተስማሚዎች በውላቸው በግልጽ ያስቀመጡትን ድንጋጌ ከሌለ በስተቀር ሁለቱም ተስማሚዎች በመወከል እነሱን ተክቶ ገንዘብ የመቀበልም ሆነ ማንኛውንም ወደ ተግባር የሚያስገባ እንቅስቃሴ ማድረግ የለበትም ማለት ነው። እነሱን መወከል አይችልም። እሱ የማገናኘት እና የማስማማት ስራ እንጂ እነሱ ወክሎ ገንዘብ መቀበልም ሌላም ስራ ማድረግ አይችልም። በልምድ የታወቀ ካልሆነ ወይም ሌላ ስምምነት ካልተደረገ በስተቀር ተዋዋዮች በጉዳዩ ውል ለማድረግ የተስማሙ እንደሆነ ውሉ የሚደረግበት ሁኔታ ለተዋዋዮች ሁሉ ወዲያውኑ ደላላው ማስታወቅ አለበት። በልምድ የታወቀ ካልሆነ ወይም ሌላ ስምምነት ካሌለ በስተቀር በዚህ አይነት የተዘጋጀ ውል ባለጉዳዮቹ ካላጸደቁት በስተቀር እነርሱ ላይ ተፈጻሚ አይሆንም ማለት ነው። ደላላው በሁለቱም ወገኖች ላይ በገዥም በሻጭ ላይ ለሚያደርሰው ጉዳት ኃላፊነት ይኖርበታል ማለት ነው። በአጠቃላይ አዲሱ የንግድ ሕግ ደላሎች እንደ ነጋዴ ራሳቸውን ቆጥረው የሚሰጡትን አገልግሎት ኃላፊነት በተሞላበት ሁኔታ እንዲያከናውኑ ያሳስባል ማለት ነው። በመሆኑም እናንተ ተከታታዮቼ በምታደርጉት የግዢም ሆነ የሽያጭ ሂደት ደላላ የምትፈልጉ ከሆነ ወይም ደላላ የምትጠቀሙ ከሆነ በተለይ ለደላላው የሚከፈለውን አበል በተመለከተ በፐርሰንት ሳይሆን በቁርጥ በቅድሚያ ብትስማሙ፣ በመቶኛ ከሆነ አበላቸው ለመጨመር ዋጋው ከፍ ሊያደርጉት ስለሚችሉ በቁርጥ ክፍያው ስንት እንደሆነ መስማማት ይኖርባቸዋል ማለት ነው። አበሉን ተስማምታችሁም ቢሆን ከሰጡት አገልግሎት ጋር የክፍያው መጠን ከተጋነነ ሊሻሻል ወይም ሊቀንስ ይገባል ከምትሉት በላይ ከተጠየቃችሁ በንግድ ሕጉ አንቀጽ 57 ንዑስ አንቀጽ 3 መሰረት ፍርድ ቤት ክስ አቅርቦ የሚከፈላቸው አበል ሊቀነስልኝ ተብሎ ዳኝነት መጠየቅ ይቻላል ማለት ነው። ስለዚህ ደላላ ስትጠቀሙ በፐርሰንት ሳይሆን በቁርጥ ብትስማሙ። ሌላኛው ደግሞ ያልተመጣጠነ ክፍያ ከጠየቃችሁ ፍርድ ቤት አስቀረባችሁ ጉዳያችሁን ዳኝነት ማሰጠት ትችላላችሁ፣ ማስቀነስ ትችላላችሁ ማለት ነው። ለዛሬ የያዝኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የሕግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።